ድምፃችንን የሚጎዱ ነገሮች ናቸው። እነዚህን በጣም ልናውቃቸው ይገባል። ምክንያቱም በድምፃችን ላይ በጣም ከፍተኛ ጉዳት የሚያስከትሉ ነገሮች ናቸው። ድምፃችን እንዲዘጋ፣ ጉሮሯችን እንዲታመም፣ ድምፃችን በጣም መጠቀም ባለብን ልክ እንዳንጠቀምበት እያደረጉም ያሉ ነገሮች ናቸው። ስለዚህ እነዚህን ማወቅ፣ ችግሮቹን በደንብ መረዳት፣ ከዛም በኋላ ደግሞ መፍትሄያቸው ምንድን ነው የሚለውን ነገር በደንብ ማወቅና መረዳት ይኖርብናል ማለት ነው። ስለዚህ ዘማሪዎች ይሄ ቪዲዮ ለእናንተ። ስለዚህ ድምፃችሁ በተለያየ መንገድ እየተዘጋ፣ ድምፃችሁ እየተቆራረጠ፣ በድምፃችሁ ላይ በጣም የተለየ የኳሊቲ መውረድ እያያችሁ ከሆነ ዛሬ ይህንን ቪዲዮ በጣም መመልከት ይኖርባቸዋል። ሰላም፣ እንዴት ቆያችሁ? ዘማሪ ሄኖክ እባላለሁ። ይሄ ክናንያ ቮካል ስኩል እየተዘጋጀ የሚቀርብላችሁ በዝማሬ ቴክኒካዊና መንፈሳዊ ፓርት ላይ እያነሳን የምንወያይበት መንፈሳዊ ቻናል ነው። እስከዚህ ቪዲዮ መጨረሻ ድረስ የምትቆዩ ከሆነ በድምፅ ዙሪያ ጠቃሚ የሆኑ ምክሮችን የምንወያይበት የምንማማርበት መንፈሳዊ ቻናል ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ይህን ቻናል ፕሊዝ ሰብስክራይብ አድርጉ። ኖቲፊኬሽኑን ኦን ላይ ብታደርጉ በጣም የሚጠቅማችሁ ነገሮች ጊዜ ማግኘት ትችላላችሁ። ይህንን ቪዲዮ ላይ ካድርጋችሁ ጀምሮ ቪዲዮን ካያችሁ በኋላ ሀሳብና አስተያየት ካላችሁ በኮሜንት ላይ መስጠት ትችላላችሁ። 3 ድምፃችንን የሚጎዱ በጣም መጥፎ የሆኑ ነገሮችን፣ በድምፃችን ዳሜጅ ምክንያት የሚሆኑ ነገሮችን ነው ዛሬ የምንመለከተው። በተለይ 3ኛው በጣም ቸል የሚባል ነገር ግን በጣም ወሳኝ የሆነ ችግር መፍትሄ የሚያስፈልገው ጉዳይ ነው። እስከ ቪዲዮ መጨረሻ ድረስ ከቆያችሁ እነዚህን ሀሳቦች እና መፍትሄዎች ታገኙባቸዋላችሁ። አብራችሁን ቆዩ። ብዙ ሰዎች ድምፃቸውን ጥሩ ለማድረግ ወይም ለማሻሻል ቮካል ኤክሰርሳይዝ መስራት እንዳለባቸው ያውቃሉ። በትክክልም ቮካል ኤክሰርሳይዝ መስራት ድምፅን የሚያሻሽል እና ወደ ጥሩ ደረጃ ድምፅን ከፍ የሚያደርግ ነገር ነው። ግን ከዚሁ ባልተናነሰ መልኩ ልናውቃቸው የሚገቡ ድምፃችንን የሚጎዱ ነገሮች ምን እንደሆኑ መለየት በጣም ወሳኝ ነገር ነው። ምክንያቱም አንዳንድ ሰዎች በተገቢው መንገድ ቮካል ኤክሰርሳይዝ ይሰራሉ፣ የድምፃቸውን ልምምድ በጣም በትክክለኛው መንገድ ያደርጋሉ። ነገር ግን እነዚህን ነገሮች ባለማወቃቸው ምክንያት ድምፃቸውን የሚጎዱ ነገሮችንም አብረው ጎን ለጎን ስለሚያደርጓቸው ድምፃቸው ላይ ለውጥ አይመለከቱም። እንዲሁም ከቀን ወደ ቀን ድምፃቸውን በተገቢ መንገድ ኤክሰርሳይዝ ቢያደርጉም እንኳን ድምፃቸው ግን ከጊዜ ወደ ጊዜ እየወረደ ኳሊቲው የቀነሰ በጣም እየተበላሸ ምን ሆኜ ነው የሚል ጥያቄ ውስጥ ይገባሉ ማለት ነው። ዛሬ በዚህ ቪዲዮ አንድም የማሳያችሁ ነገር ይህንን ነው ማለት ነው። ድምፅ የሚጎዳ ነገር ነው። በተለያዩ ምክንያቶች ድምፃችን ሊጎዳ ይችላል። ዛሬ በዚህ ቪዲዮ 3 ድምፃችንን የሚጎዱ መሰረታዊ የሆኑ ነገሮችን አሳያቸዋለሁ። ድምፃችንን የሚጎዳው በጣም ለድምፃችን ጸር የሆነው ዋነኛውና በጣም መሰረታዊ የሆነው ለድምፃችን መጎዳት ትልቅ ምክንያት የሆነው ችግር የጉሮሯችን ላይ ያለ ድርቀት ነው። እንግዲህ የጉሮሮ ድርቀት ማለት በጉሮሮ ላይ ያለ የእርጥበት መቀነስ ማለት ነው። እንግዲህ እንደምታውቁት ጉሮሯችን ላይ እርጥበት አለ። ያም ደግሞ በተገቢው መንገድ እንድናወራ እንድንዘምር በጣም የሚረዳና የሚያግዘን የድምፅ አውታራችን ያለምንም ችግር በደንብ ድምፅ መፍጠር እንዲችል የሚያደርግ መሰረታዊ የሆነ አስፈላጊ የሆነ እርጥበት በጉሮሯችን ላይ አለ። ድምፅ አውታራችንንም አርሶት ይገኛል ማለት ነው። ነገር ግን ለረጅም ደቂቃዎች ያህል በምናወራበት ወይም በምንዘምርበት ወይም ደግሞ ኤክሰርሳይዝ ቮካል ማለት ነው በምንሰራበት ጊዜ በጉሮሯችን ላይ ያለ እርጥበት እየቀነሰ ይሄዳል። ከዚያም አልፎ እየደረቀ በጉሮሯችን ላይ የተለየ የድርቀት ስሜት፣ ትን ማለት፣ የመሻከር፣ የቁስለትና የተለያየ የህመም ስሜት መሰማት ይጀምራል። ያ በጉሮሯችን ላይ ያለ እርጥበት በበቂ መንገድ በጉሮሯችን ላይ ሳይኖር ሲቀር ወይም እየቀነሰ ሲመጣ ያለ ምልክት ነው። ያንን እየተሰማን ያ ስሜት የተሰማን እና ድምፃችንም እየተቆራረጠ ድምፃችንም እንደ በፊቱ መታዘዝ እያስቸገረው ወደ መዘጋት እየሄደ ባለ ጊዜ ዝም ብለን ኤክሰርሳይዝ እያደረግን ከሆነ በዛው ስንቀጥልበት፣ እያወራንም ከሆነ ለረዥም ሰከንድ በዛው ስንቀጥልበት፣ ወይም ደግሞ እየዘመርንም ከሆነ በዛው ስንቀጥልበት ጉሮሯችን ላይ የተለየ ድርቀት እየተፈጠረ ስለሆነ የድምፅ አውታሮቻችን እርስ በርሳቸው የመፋተግና እዛ አካባቢ ቁስለትና በጉሮሯችን አካባቢ ላይ ህመም መፈጠር እንዲሁም ድምፃችን መዘጋት ይጀምራል ማለት ነው። ስለዚህ ለድምፃችን በጣም መጥፎ ከሆኑ ድምፃችንን ከሚጎዱ ነገሮች መካከል አንደኛው የጉሮሮ ድርቀት
ነው ማለት ነው። ስለዚህ እንደ ዘማሪ ጉሮሯችን መድረቅ አይኖርበትም። እንግዲህ የጉሮሮ ድርቀት እንዳያችሁት ከኛ ቁጥጥር ውጭ ሆኖ የሚፈጠር ነገር ይመስላል አይደለ? ነገር ግን እንደሱ አይደለም። ከኛ ቁጥጥር ውጭ የሚፈጠር ነገር አይደለም። በእርግጥ ነው እያወራን ጉሮሯችን ሊደርቅ ይችላል። እየዘመርን ወይም በተለያየ መልኩ ጉሮሯችን ላይ ድርቀት ሊፈጠር ይችላል። ነገር ግን እነዚህ የሚፈጠርበት ዋነኛው ምክንያት ምንድን ነው ካላችሁኝ፣ በጉሮሯችን ላይ በቂ የሆነ እርጥበት አለመኖሩ፣ ያ ደግሞ ሁልጊዜ ውሃ በመጠጣት የሚስተካከል ነገር ነው ማለት ነው። ስለዚህ ዘማሪ የጉሮሮውን ድርቀት ወይም የጉሮሮውን እርጥበት የሚቆጣጠርበት ብቸኛና ዋነኛው መፍትሄ ወይም መንገድ ውሃ መጠጣት ነው። ስለዚህ ከሰውነቱ ጋር ተስማሚ የሆነ ከሰውነቱ ሙቀት ጋር ተስማሚ የሆነ በቂ የሆነ ውሃ በምንጠቀምበት ጊዜ በሰውነታችን ውስጥ በቂ የሆነ እርጥበት ስለሚኖር ያ እርጥበት ደግሞ ጉሮሯችን ላይ በበቂ ሁኔታ ስለሚታይበት ስንዘምር፣ ኤክሰርሳይዝ ስንሰራ ቶሎ የመድረቅን ችግር እየቀረፈልን ይመጣል ማለት ነው። ስለዚህ በጉሮሯችንም ላይ በቂ የሆነ እርጥበት ስለሚኖር የድምፅ አውታራችን በነፃነት ያለምንም አይነት መፋተግና ያለምንም አይነት ድርቀት መንቀሳቀስ እንዲችል ስለሚያደርገው ወይም ድምፅ መፈጠር እንዲችል ስለሚያደርገው ያ በጉሮሯችን ላይ ሰላምና ድምፃችን እንዳይዘጋ እንዳይጎዳ የሚያደርግን በጣም ወሳኝና ብቸኛ መፍትሄ ነው ማለት ነው። ስለዚህ ውሃ መጠጣት ለዘማሪ በጣም ወሳኝ አስፈላጊ ነገር ነው። ስለዚህ እኔን የምመክራችሁ ትክክለኛው ነገር ምንድነው? በቀን እስከ 2 ሊትር ውሃ የምንጠጣ ከሆነ በሰውነታችን ላይ በቂ የሆነ እርጥበት ስለሚኖር የጉሮሯችንን ድርቀት መቆጣጠር እንችላለን። ጉሮሯችንን ቶሎ እንዳይደርቅ ይሆናል ማለት ነው። ስለዚህ ጉሮሯችን በፍጹም መድረቅ የለበትም። ያንን ማስወገድ ይኖርብናል። በጉሮሯችን ላይ ድርቀት እያየን ግን ሁልጊዜ የምንዘምር ከሆነ ከጊዜ ወደ ጊዜ የድምፅ አውታራችን ላይ አላስፈላጊ የሆኑ ጫናዎች የተፈጠሩበት እርስ በርስ የሚመፋተግና እዛ የመቁሰል ነገር ስለሚፈጠርበት ያ ከጊዜ ወደ ጊዜ የድምፅ አውታራችንን እየጎዳ በበቂ ሁኔታ ጉሮሯችን እንዳይታዘዝ ድምፃችን የፈለግነውን ማለት እንዳይችል የድምፅ አውታራችንን እያደከመና እየጎዳብን እንዲሁም የድምፅ አውታራችንን ዳሜጅ እያደረገው ስለሚመጣ በጣም ጥንቃቄ ልናደርግ የሚገባን ነገር ነው። ስለዚህ ውሃን በበቂ ሁኔታ በመጠጣት ግን ይህን ችግር እስከ መጨረሻው ድረስ መቅረፍ ይቻላል ማለት ነው። ስለዚህ ውሃ ጠጡ። ሁለተኛው ድምፃችንን የሚጎዳው በድምፃችን ላይ ድምፃችን እንዲዘጋ የድምፅ አውታራችን ላይ አላስፈላጊ የሆነ ጫናን በመፍጠር ድምፃችን ላይ አላስፈላጊ ዳሜጅ እንዲፈጠር የሚያደርጉት ነገሮች መካከል ሁለተኛው ከልክ በላይ መጮህ ነው። እንግዲህ ከልክ በላይ መጮህ በጣም በቤተክርስቲያን አካባቢ ከሚታዩ ችግሮች አንደኛውና ዋነኛው ነገር ነው ማለት ይቻላል። ወርሺፕ ሊድ በምናደርግበት ጊዜ ወርሺፕ ሊድ የምናደርግበት ዲስቶርሽን የሆነ የአዘማመር መንገድ በድምፃችን ላይ ጫናን የሚፈጥር ነው ማለት ነው የሚሉ ወርሺፕ ሊድ ለማድረግ የምንጠቀምባቸው ወይም ሰዎችን ለመምራት የምንጠቀምባቸው ምንጮሃቸው አላስፈላጊ የሆኑ ጩኸቶች በድምፅ አውታራችን ላይ ጫናን የሚፈጥሩ ነገሮች ናቸው። እነዚህ መተው ይኖርብናል። እንዲሁም ደግሞ ብዙ ሰዎች ጫካ እየሄዱ ቮካል ኤክሰርሳይዝ ይሰራሉ። ነገር ግን በዚህ ውስጥ የሚነሳው በጣም መሰረታዊ የሆነው ችግር የሚሰሩባቸውን የአሰራር መንገድ ስቴፖች ስለማያውቋቸው ወይም ደግሞ ድምፃቸውን ከፍ አድርጎ ኤክሰርሳይዝ መስራት ወይም መዘመር ማለት በጣም መጮህ ነው የሚል ትርጉም ስለሚኖረው ኦፕንም ስለሆነ እንደ ልባቸው መጮህም ስለሚችሉ ኤክሰርሳይዝ በሚያደርጉ ጊዜ በጣም እየጮሁ የድምፅ አውታራቸው ላይ ጫናን ስለሚፈጥር እንደሱም አይነት መንገድ ድምፃችንን የሚጎዳ ነገር ነው። ጩኸት ማለት እንግዲህ የድምፅ አውታራችንን በጣም ከፍተኛ ጉልበት ባለው አየር እንዲርገበገብ ወይም ድምፅ እንዲፈጠር የምናደርግበት መንገድ ነው። ስለዚህ ያ ደግሞ በጣም ኃይለኛ ጉልበት ያለው ኃይል በድምፅ አውታራችን ላይ ስለሚያሳርፍ ያ ጉልበት የድምፅ አውታራችን እንዲደክምና መስሉ በጣም እየደከመ እንዲሄድ ያደርገዋል። ከዛም በጣም እየከፋ ሲሄድ ደግሞ በአግባቡ ድምፃችን የፈለግነውን ነገር ማለት እንዳንችል የድምፅ አውታራችን በአግባቡ መታዘዝ እንዳንችል በድምፅ አውታራችን ላይ በጣም ከፍተኛ የሆነ ዳሜጅን የሚፈጥር ጉዳትን የሚፈጥር ነገር ስለሆነ ከልክ በላይ የሆነ ጩኸትን ማስወገድ በጣም አስፈላጊ ነገር ነው። የድምፃችንን ልክ ማወቅ አለብን። ሁልጊዜ ኤክሰርሳይዝ በምንሰራ ጊዜ ወይም በምንዘምር ጊዜ
ሁልጊዜ ገደቤ የቱ ድረስ ነው፣ የቱ ድረስ ነው በትክክል መስራት የምንችለው፣ የቱ ድረስ ነው ድምፄን ከፍ ማድረግ የምችለው፣ መወጣት የምችለው የሚሉትን ነገሮች ማወቅና እነሱን መለየት በጣም አስፈላጊ ነገር ነው። በግሩፕ ኤክሰርሳይስም እንደ ኳየር እንደ ወርሺፕ ቲም በተለያየ መልኩ በግሩፕ በሚሰራ ጊዜ የሰዎች ድምፅ ጋር ለመድረስ የሚደረግ አላስፈላጊ የሆኑ ጩኸቶች፣ እንደዚህ አይነት ነገሮች ድምፃችንን ስለሚጎዱ ሁልጊዜ ሊሚታችንን ማወቅ፣ የቱ ድረስ ነው የኔ ድምፅ ከፍ ማለት የሚችለው የሚለውን በደንብ ማወቅ በጣም አስፈላጊ ነው። ወርሺፕ ሊድ የምታደርጉ የምትዘምሩ ሰዎች ሁልጊዜ ምቹ የሆነ የመዘመሪያ ኮምፈርታብል የሆነ ኤሪያችሁን በደንብ ማወቅና ከሱ ተነስቶ መዘመር አላስፈላጊ የሆኑ ጩኸቶችን የምናስወግድበት መንገድ ነው ማለት ነው። ስለዚህ ከልክ በላይ መጮ የድምፅ አውታራችን እየደከመ አቅም እያጣ በተገቢው መልኩ ቅኝቶችን መንካት እንዳይችል፣ መታዘዝ እንዳይችል፣ ቅላጼዎች በተገቢ መልኩ ማለት እንዳንችል ድምፃችንን ከጊዜ ወደ ጊዜው እያደከሙ አቅም እያሳጡ የሚሄዱ ነገሮች ስለሆኑ የድምፅ አውታራችንን በከፍተኛ ጉልበት መደብደብ ማለት ነው እና ስለዚህ እነዚህን ነገሮች በጣም ልናስወግዳቸው ይገባል። ገደባችንን በማወቅ ኤክሰርሳይሶቻችን በሙሉ ገደባችንን ያማከሉ የምንችለው ቦታ ድረስ የሆኑ ከሆኑ ጩኸትን በማስወገድ ድምፃችንን መጠበቅ እንችላለን ማለት ነው። ሶስተኛውና የመጨረሻው ነገር ደግሞ የድምፅ ልምምድ ሳይሰሩ ቀጥታ ወደ አገልግሎት መግባት። እንግዲህ ይሄ ኮመንሊ ብዙ ጊዜ ኮመን የሆነ የቤተክርስቲያን አካባቢ በተለይ ትልቅ ችግር ነው ብዬ አስባለሁ። ተለምዷልም የተለመደም ነገር ነው እና ኤክሰርሳይዝ ሳይሰሩ ወደ አገልግሎት መግባት የሚጎዳ ሁሉ አይመስልም። ምክንያቱም ብዙ ሰዎችን መጥቀስ ስለምንችል ማለት ነው። እንትናን እስቲ ይኸው አይሰራም እኮ ግን ድምፁ ጥሩ ነው፣ እንትናንም ያት ስትዘምር ቮካል ኤክሰርሳይዝ ሰርታ አታውቅም ግን ድምጿ ቆንጆ ነው የሚሉ በጣም ሎጂካል የሚመስሉ ነገር ግን ስህተት የሆኑ ነገሮች እንደ ምሳሌነት ይጠቀሳሉ እና ኤክሰርሳይዝ መስራት ይህን ያህል ብዙ ለውጥ የሚያመጣ ነገር ተደርጎ እንዳይታሰብ የሚያደርጉ ምክንያቶች ናቸው። ነገር ግን ለዚህ በጣም ጥሩ ማሳያ የሚሆነው ነገር እንግዲህ እነዚህ የምንጠቅሳቸው ሰዎች የድምፃቸው ኳሊቲ መጀመሪያ ወደ ስቴጅ የመጡበት ሞመንት እና አሁን ያሉበት ሞመንት መሀል ያለው የድምፃቸው ኳሊቲ ምን አይነት ልዩነት አለው ብሎ እሱን መገምገም በጣም ወሳኝ ነገር ነው። መጀመሪያ ሲመጡ በጣም ቆንጆ የድምፅ ኳሊቲ፣ በጣም የሚቀልጽ፣ በጣም ጉሮሯቸው የሚታዘዝ ፍሌክሲብል የሆነ ጥሩ ድምፅ ነበራቸው። ነገር ግን በአገልግሎት ብዛት ድምፃቸው ጥሩ ሊሆን ሲገባ አሁን ያሉበት ቦታ ግን ድምፃቸው ኳሊቲው እየቀነሰ በጣም የተለያዩ ቴክኒኮች ላይ በጣም ልዝብና ቀዝቀዝ ያሉ የሆኑ እነዚህን ነገሮች በደንብ እንመለከታለን። የነዚህ ችግር ምንድን ነው ስንል ኤክሰርሳይዝ ሳንሰራ ድምፃችንን የድምፅ አውታራችንን በተጠቀምን ቁጥር መስሎቻችን ሬዲ ስለማይሆኑ ዝግጁ ስለማይሆኑ በመስሎቻችን ላይ አላስፈላጊ ጫናዎችን እያደረግን ከጊዜ ወደ ጊዜ የድምፃችን ኳሊቲ እየቀነሰ እና ሁልጊዜ ስቴጅ ላይ ብንሆንም ሁልጊዜ የምናገለግል ሰዎች ብንሆንም ነገር ግን የሚጠበቀውን ያህል የድምፅ ኳሊቲ የድምፅ ቆንጆ መሆን ቅላጼዎቻችን የተለያዩ ቴክኒኮቻችን በሙሉ ከጊዜ ወደ ጊዜ እየወረዱ እንዲሄዱ ያደርጋቸዋል ማለት ነው። ስለዚህ ኤክሰርሳይዝ ሳይሰሩ ማገልገል ችግር የሌለው ነገር እንደሆነ ተደርጎ መታሰብ አይኖርበትም። ምክንያቱም የምናደርገው አክቲቪቲ ወይም አገልግሎቶቻችን በሙሉ ከዝግጅት በኋላ ቢሆኑ ሬዲ የሆነ መስል፣ የተዘጋጀ መስል፣ የተዘጋጀ ጡንቻ፣ የተዘጋጀ የመዘመር አቅም ላይ ሆነን ስለምናገለግል በድምፃችን ላይ አላስፈላጊ ጫናዎች አይፈጠሩም። ጫናዎችን በመቀነስ አገልግሎታችን በጣም ጥሩና ድምፃችንም ከጊዜ ወደ ጊዜ እየተሻሻለ እንዲሄድ ያደርገዋል። ያንን ግን ሳንከተል ቀጥታ መተን ምንም አይነት ኤክሰርሳይዝ ሳንሰራ ቀጥታ ወደ አገልግሎታችን የምንገባ ከሆነ ከድምፃችን ጋር የሚገናኙ መስሎች በሙሉ አልተዘጋጁም፣ ሬዲ አይደሉም። ከጊዜ ወደ ጊዜ ያ ጫና በድምፆቻችን ላይ እየተደራረበ በአንድ ጊዜ ባይሆንም ፕሮግሬሲቭሊ ግን እየተደራረበ ጫናው የድምፃችንን ኳሊቲ እያወረደው ከጊዜ ወደ ጊዜ በጣም ደስ የማይል ኳሊቲ የወረደ ቅላጼዎቻችን ደስ የማይሉ በጣም ቆንጆ ያልሆነ የአዘማመር መንገድን የምንከተል ሰዎች እንድንሆን ያደርገናል። ድምፃችንም ከጊዜ ወደ ጊዜ የተበላሸን የሄድብን የሚያደርገን ነገር ነው። ስለዚህ ከአገልግሎታችን በፊት ኤክሰርሳይዝ ማድረግ በጣም ወሳኝ ነገር ነው። ወርማፕ ኤክሰርሳይዝ መስሎቻችን ሬዲ እንዲሆኑ ጥቂት የትንፋሽ ልምምዶችን ከሙዚቃ ጋር የተገናኙ እንደ ሶልፌጆ አይነት የሆኑ ኤክሰርሳይሶችን ብንሰራ
ሰውነታችንም መስሎቻችንም ሬዲ ስለሚሆኑ አገልግሎታችን በጣም ሪላክስ ያደረገ ቀለል ያለን የአዘማመር መንገድ በመከተል ድምፃችንን መጠበቅ እንዲሁም ድምፃችንን እንዲሻሻል ማድረግ እንችላለን። ድምፃችንን እንዳይጎዳም እንጠብቀዋለን። እዚህ ላይ አንድ በጣም ማንሳት የሚኖርብኝ ነገር አለ። ከአገልግሎታችን በፊት መዝሙሮችን መዘመር ቮካል ኤክሰርሳይዝ መስራት ተደርጎ ይታሰባል። ብዙ ጊዜ ማለት ከሙዚቀኛ ጋር የተወሰነ 15 ደቂቃም 20 ደቂቃም ሊሆን ይችላል አብሮ ከሙዚቀኛ ጋር ሪትም ከፍቶ አብሮ መዘመር ቮካል ኤክሰርሳይዝ መስራት ማለት ተደርጎ ይታሰባል። መዘመርና ቮካል ኤክሰርሳይዝ መስራት መሃል በጣም ሰፊ ልዩነት አለ። የድምፅ ልምምድ ማድረግ የድምፅ ልምምድ ማድረግ ብቻ ነው። መዝሙር መዘመር ደግሞ መዝሙር መዘመር። ስለዚህ ራሳችንን ለአገልግሎቱ ወይም ለመዝሙሩ ማዘጋጀት ቮካል ኤክሰርሳይዝ መስራት ማለት እንጂ መዘመር ማለት ራስን ማዘጋጀት ማለት አይደለም። ቀጥታ ወደ አክቲቪቲው ነው የገባ ነው። ቀጥታ ወደ ጉዳዩ ነው የገባ ነው። ስለዚህ ያ ድምፃችንን የሚጎዳ ነገር ነው። ነገር ግን መስሎቻችንን አዘጋጅተን ስንገባ ግን ትክክለኛ የቮካል ኤክሰርሳይዝ መንገድን ተከትለናል ማለት ነው። ስለዚህ እዚህ ላይ ይህንን ነገር ልናስተካክልና እነዚህም ነገሮች ላይ ትኩረት ልናደርግ ይገባል ማለት ነው። ከዛ ውጭ ደግሞ ከአገልግሎታችን በፊት ያሉት የልምምዳችን ቮካል ኤክሰርሳይዝ እና መዝሙሩን የምናጠናባቸው ጊዜያቶች በጣም ውስን ታይሞች ሊሆኑ ይገባል። ኤክሰስ የሆነ ሙሉ የምንዘምረውን መዝሙር ለረዥም ሰዓት መዘመር በጉሮሯችን ላይ አላስፈላጊ ጫና እንዲፈጠር ስለሚያደርግ እንደገና ስቴጅ ላይ ወጥተን ደግሞ እንደገና ድጋሚ ስንዘምረው በጣም ረዥም ሰዓት ድምፃችን ላይ ጫና እንዲፈጠር ስለሚያደርግ ያም ሊጎዳው ይችላል እና ልምምዳችንም ኤክሰርሳይሳችንም የተወሰነች ሆና ከዛ በኋላ ያለውን ኢነርጂያችንን ጉልበታችንን ያለውን ነገራችንን አገልግሎቱ ላይ ለማድረግ ጊዜያችንን በማብቃቃት ልንቆጥብና ጉሮሯችንም ላይ የሚኖርን አላስፈላጊ ጫናዎች ልንቀንስ ይገባል ብዬ አምናለሁ። እንግዲህ ዛሬ በዚህ ቪዲዮ ድምፃችንን የሚጎዱ ነገሮች ምን ምን እንደሆኑና እንዴት አድርገን መጠበቅ ድምፃችንንም እንዳለብን ጥሩ ነገሮችን አግኝታችኋል ብዬ አስባለሁ። እንግዲህ ማንኛውም ሀሳብ፣ አስተያየት፣ ጥያቄ ካላችሁ በኮሜንት መስጫው ላይ መልእክታችሁን ልታስቀምጡልኝ፣ ጥያቄያችሁን ልታስቀምጡልኝ ትችላላችሁ። አብራችሁን ስለቆያችሁ በጣም እጅግ አድርጌ አመሰግናችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ፕሊዝ ቻናሉን ሰብስክራይብ አድርጉ። ኖቲፊኬሽኑን ኦን ላይ ብታደርጉ የምሰራቸው ቪዲዮዎች በሙሉ እናንተ እኔ አፕሎድ ባደረኩኝ ጊዜ ወደ እናንተ ኖቲፋይ ስለሚያደርጋችሁ መመልከትና መጠቀም ትችላላችሁ። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። መልካም ጊዜ። በሌላ ቪዲዮ እንገናኛለን። ተባረኩ። መልካም ይሁንላችሁ።